ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮቻችን እንደምን አላችሁ? የዕለቱ ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። አብይ አህመድ ጨካኝ መሪ ነው ሲል አቶ ታዬ ደንዳ ተናገረ። ከመታሰሩ በፊት የተቀረጸውና በሆርን ኮንቨርሴሽን እየተላለፈ ባለው ውይይቱ አቶ ታዬ ደንዳ ዛሬም እንደከዚህ በፊቱ የብልጽግናን ሚስጥሮች አጋልጧል። አቶ ታዬ ከመታሰሬ በፊት በኦሮሞ ህዝብ ብቻ ግፍ የሚፈጸም ይመስለኝ ነበር ያለ ሲሆን ከታሰርኩ በኋላ በአማራውም በሶማሌውም ሆነ በሌላውም ህዝብ እንደሚፈጸም አወኩ ብሏል። ይህንን የተረዳው በህወሓት ዘመን በታሰረበት ወቅት ነው። ከዛም በኋላ ለሁሉም የሚሆን ስርዓት መመስረት እንዳለበት አስተሳሰብ መያዙንም ገልጿል። የኦሮሞ ብልጽግና አባል የሆነው አቶ ታዬ ደንዳ እኔ የአማራ ችግር የኦሮሞም የትግራይም ችግር ሊያሳስበን ይገባል የሚል አቋም ያስኩላል። ከአብይ አህመድ ጋር የተዋወቀበትንም ጊዜ አስታውሷል። አቶ ታዬ ደንዳ እና አብይ አህመድ በ2010 ዓ.ም ተዋወቁ። ናዝሬት ለፍትህ አካላት ስልጠና ሲሰጥ ስለ ፍትህ አካላቱ አነቃቂ ስልጠና ሲሰጥ ከአብይ ጋር መተዋወቁን ይናገራል። አብይን ቀድሜ ሳገኘው ባለፈው ሳምንት የት ነበር ካለኝ ይላል አቶ ታዬ። የፕሮፌሰር መራራን መፈታት ተከትሎ ከሚልኬሳ ጋር ሆነን የለጠፍነው ፎቶ በማስታወስ ይላል። ከዛ በኋላ እስከ 2014 ዓ.ም ቅርበት የለንም ሲልም ገልጿል። አብይ አህመድ በአንድ ወቅት ጨካኝ ነው፣ ለሰው የሚያዝን ልብ የለውም ብሎ መጻፉን በማህበራዊ ድረገጹ አስታውሷል። ጋዜጠኛውም አብይ አህመድ ጨካኝ ነው ብለህ ለምን ጻፍክ? በስሜት ተነሳስተነ ወይስ ያየኸው ነገር አለ ሲል ጠይቆታል። በ2011 ዓ.ም በብልጽግና ቢሮ ውስጥ ለውጡን የተመለከተ ሰነድ ማቅረቡን አስታውሷል። ለውጡ የትርክት ችግር አለበት፣ በህገ መንግስቱ ላይ ያለውም አቋም ግልጽ አይደለም። ይህ ደግሞ ለችግሮች ያጋልጠናል። ለጸጥታ ችግር፣ ለኑሮ ውድነትና ለአስተዳደራዊ ቀውስ ያመጣብናል። ይህ ደግሞ ለውጡን ያደናቅፋል ብዬ ለአብይ አህመድ ብነግረውም የዲያስፖራ ሐሳብ ነው አትስማ የሚል ምላሽ እንደሰጠው ይናገራል። ይህንን ለውጥ ያመጡ ሰዎች መካስ አለባቸው። ሌብነት በብልጽግና ውስጥ ተንሰራፍቷል። ይህ ዘረፋ ህወሓትን እንደበላ ሁሉ እኛንም ይበላናል። ወጣቱ በትግል ውስጥ ስለነበረ ወደ ሰላም የመመለስ መንፈሱ እንዲሁም ስራ የማግኘት እድል ልንፈጥርለት ይገባል የሚል ሐሳብ ባቀረበም አብይ አህመድ ኖት ከመያዝ ውጭ ያደረገው ነገር የለም ይላል። የኦሮሞ ብልጽግና አባላት በሐምሌ ወር 2013 ዓ.ም የአፈጻጸም ግምገማና የቀጣይ ዓመት እቅድ ውይይት እያደረጉ በነበረበት ሰዓት አብይ አህመድ ሬንጀር ለብሶ በመሃላቸው ይገኛል። በስብሰባው ላይ ወያኔ ወደ አማራ ክልል እየመጣ ነው፣ ፋኖ ነኝ ብሎ የሚያቀራራውን ልክ እንዲያሳየው ብዬ ፈቅጄለታለሁ ሲልም ተናግሯል። አብይ አህመድ በስብሰባው የመጀመሪያውን ዙር የሰሜን ኢትዮጵያ ጦርነት በሱ ፍቃድና አመቻችነት የተደረገ መሆኑንም መናገሩን አቶ ታዬ ገልጿል። የከረዩ አባገዳዎችን ግድያ ተከትሎ ከአብይ አህመድ ጋር እንደተገናኘ የገለጸው አቶ ታዬ በኦሮሚያ ያለውን ችግር አስረዳውት ይላል። ቤተሰብ በቤተሰብ ወንጀል እየተረሸነ ነው፣ ልማት የሚባለው ውሸት ነው፣ ወጣቱ ስራ አጥቷል፣ ገበሬው ከብቶቹ እየታረዱበት ነው ሲል ነገርኩት ይላል። ሆኖም አብይ አህመድ ሽመልስ አብዲሳን አትናገርብኝ አለኝ ይላል። እንደ ሽመልስ አብዲሳ ከዚህ በፊት አልተሾመም፣ ከዚህ በኋላም አላገኝም፣ ስለዚህ እሱን አትናገርብኝ የሚል መልስ ሰጠኝም ብሏል። አብይ አህመድ ከራሱ ውጭ ሰው መስማት የሚወድ አይደለም። የሰው ሞት መፈናቀል ምንም አይመስለውም። አንድን ነገር ከእውቀት ሳይሆን ከደመ ነፍስ የሚረዳ ነው ይላል አቶ ታዬ ስለ አብይ ሲናገር። ሲሾምም ሲሽርም ህግ አይከተልም። ያቀረብኩትን ሐሳብ ቢቀበል ኑሮ ጦርነቱ ፈጽሞ አይካሄድም ነበር ይላል አቶ ታዬ በጦርነት የወጣውን ገንዘብና የሸሸውን ኢንቨስትመንት እያስታወሰ። ይህ ሁሉ የሆነው በአብይ አህመድ ምክንያት ነው። ከዚህ ተነስቼ አብይ አህመድ ጨካኝ መሆኑን አረጋግጫለሁ ብሏል። የከረዩ አባገዳዎችን ያስገደላቸው አብይ አህመድ መሆኑንም አቶ ታዬ ገልጿል። በኦነግ ሸኔ ተመካኝ እንጂ የገደላቸው የኦሮሞ ብልጽግና አገዛዝ መሆኑን ገልጿል። ከዛ በፊት በኦሮሚያ ክልል የሚፈጸሙ ወንጀሎች ከአብይ አህመድ ቁጥጥር ውጭ መሆናቸውን እረዳ ነበር ያለው አቶ ታዬ ይህ ስህተት ነው ብሏል። በኦሮሚያ ክልል የሚፈጸሙ ወንጀሎች፣ መፈናቀሎችና አጠቃላይ ጥቃቶች መመሪያ የሚሰጣቸው ከአብይ አህመድ ነው። የከረዩ አባገዳዎችን ግድያ አስመልክቶ ቢሮ ውስጥ ለንግግር ጠራኝ ያለው ታዬ አማራ ላጠፋ ነው አለኝ ይላል። የሚሆነው ነገር ስለማይታወቅ ይህንን መናገር አለብኝ ሲል ገልጿል። በተደጋጋሚ የግድያ ሙከራ የተደረገበት አቶ ታዬ ደንዳ እኔ የታገልኩት የኦሮሞ ህዝብ ነፃ እንዲሆን እንጂ አማራ እንዲጠፋ አይደለም ስል ገለጽኩለት፣ በዛም ደንገጥ አለ ይላል። ይህንን በመናገሬ ጥበቃዬን አነሱብኝ፣ እኛን ገልህም ለሌላው ግን አያገባኝም አለኝ ሲልም ገልጿል። ሌብነት ቀይ መስመር ነው ያለው አብይ አህመድ ቀይ ምንጣፍ አደረገው። ሰዎች እየሞቱ ነው ስንለው ሰመሞት ዛሬ ነው ወይ የተጀመረው ይለናል ይላል አቶ ታዬ ስለ አብይ አህመድ ባህሪ ሲናገር።
ሁለቱ ታዋቂ የአማራ አርቲስቶች ለአብይ አህመድ አገዛዝ ዶክመንታሪ ፊልም አዘጋጆች መሆናቸውን ፍሪ ፕሬስ ከውስጥ አዋቂ ምንጮቹ አረጋገጠ። የአብይ አህመድ አገዛዝ በዜጎቹ ላይ የሚፈጽመውን በደል ለመሸፈንና ዜጎቹን ለማደናገር በየጊዜው እየተመረቱ የሚወጡ ዶክመንታሪ ፊልሞች አዘጋጆች አማራ አርቲስቶች ናቸው። እነዚህ ሁለት ታዋቂ የፊልም ባለሙያዎች ታዋቂው አዘጋጅ ይድነቃቸው ሹመቴና አርቲስት ሚካኤል ሚሊዮን መሆናቸው ተሰምቷል። ብልጽግና ለሚያመርተው የሐሰት ዶክመንታሪ ስራ በዋናነት እየሰሩ የሚገኙት ሁለቱ አርቲስቶች በቅርቡ ለአብይ አህመድ ስብና ግንባታ የሚውልና ስሙ የጠፋውን መከላከያ ሰራዊት ያድሳል የተባለ ሁለት ፕሮጀክቶች እየሰሩ መሆናቸውን ውስጥ አዋቂ ምንጮች ለፍሪ ፕሬስ ገልጸዋል። በደብረ ዘይት አየር ኃይል ከይልማ መርዳርሳ ጋር በትብብር የሚሰራውን ፊልም እያዘጋጁ እንደሆነም ሰምተናል። እነዚህ አርቲስቶች ብልጽግና የሚሰራውን የጦር ወንጀል በመሸፈን የወንጀሉ ተባባሪ የሆኑ ይገኛሉ። በመቶ ሚሊዮኖች የሚቆጠር ገንዘብ ለአንድ ዶክመንታሪ የሚቀበሉ ሲሆን የብልጽግናን ስም የሚያድሱ አብይን የሚያወድሱ ፊልሞችን እየሰሩ ይገኛሉ። የአድዋ በዓል መከበር በመከልከሉ ምክንያት ተቃውሞውን ሲያሰማ የነበረው አርቲስት ሚካኤል ሚሊዮን መጠኑን በትክክል ባልተገለጸ ገንዘብ ለብልጽግና ተሽጧል። በአዲስ አበባ ጠላና የአረቄ ንግድን በዘመናዊ መልኩ ፍቃድ አውጥተው እየሰሩ የነበሩ የአማራ ተወላጆች ፍቃድ እየተነጠቀ ነው። የብልጽግና አገዛዝ በአዲስ አበባ በጠላ ሽያጭ ላይ የተሰማሩ ሰዎችን ቤት እያሸገ መሆኑ ተገለጸ። ከአዲስ አበባ አስተዳደር የተላኩ የጸጥታ አካላት ምክንያቱን ባልታወቀና ሕግን ባልተከተለ ሁኔታ ጠላ ቤቶችን እየዘጉ መሆኑ ታውቋል። ከራሱ ከአዲስ አበባ አስተዳደር ፍቃድ ተሰጥቶን እያለ ራሳቸው መጣው አሽገዋል ሲሉ ምንጮቻችን ገልጸዋል። ምክንያቱ ምንድነው በሚል ለማጣራት ስንሞክር የአንድ አካባቢ ሰው ብቻ ተጠቀመ የሚል ነገር አገኘን ብለዋል። በቅርቡ ኬኛ ቢራ ብሎ ያስመረቀው የብልጽግና አገዛዝ ጠላና አረቄ ሽጠው የሚተዳደሩ ነዋሪዎችን ጉሮሮ እየዘጋ ይገኛል። ከቅርብ ጊዜ ወዲህ የጠላ ቢዝነስን በአዲስ አበባ በዘመናዊ መልኩ እያከናወኑ የሚገኙ የአማራ ተወላጆች ንግዳችን አደጋ ላይ ወድቋል ብለዋል። የጠላና የአረቄ ንግድ ለአማራ እናቶች ጥሩ የንግድ ገበያ ቢሆንም የብልጽግና አገዛዝ እንዳይሰሩ እየከለከላቸው ይገኛል። የዜጎችን ደህንነት አደጋ ላይ እንደሚጥል በፓርላማ አባላት ጥያቄ የተነሳበት አዋጅ ጸድቋል። የአገዛዙ ተወካዮች ምክር ቤት ማክሰኞ ሰኔ 10 2017 ዓ.ም ባካሄደው መደበኛ ስብሰባ በወንጀል የተገኘን ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ረቂቅ አዋጅን አጽድቋል። አዋጁ በሽብርተኝነት ላይ የተሰማሩ ኃይሎችን ለመከላከል የተዘጋጀ ነው የሚል ሽፋን ቢሰጠውም በውስጡ ግን ፖለቲከኞችን፣ የሰብአዊ መብት ተሟጋቾችን፣ ባለሀብቶችን፣ ጋዜጠኞችንና ታዋቂ ሰዎችን መብት የሚገድብ መሆኑን የፓርላማው አባል ተናግሯል። ህግ ሲወጣ ተፈጻሚ የሚሆነው ከወጣበት ጊዜ ጀምሮ መሆን ሲገባው ወደ ኋላ 10 ዓመት ሄዶ ተግባራዊ ለማድረግ መሞከር አግባብ አለመሆኑን ገልጿል። አክሎም ማህበረሰቡ ማስረጃዎችን የማስቀመጥ ልምዱ ዝቅተኛ መሆኑ እየታወቀ ይህ ህግ መዘጋጀቱ የተወሰኑ ግለሰቦችን ወይንም ቡድኖችን ለማጥቃት ታስቦ እንደሆነ የሚያመላክት ነው በማለት ተናግሯል። ወደ ኋላ ሄዶ ተግባራዊ የሚደረግ ህግ የምናወጣው እውነት ሙስናን ለመከላከል ከሆነ ስርዓቱ ሙስና መገለጫው በመሆኑ ኢህአዴግ ሀገሪቱን ከተቆጣጠረበት ግንቦት 20 1983 ዓ.ም ወዲህ ጀምረን ለምን አናደርገውም በማለት ጠይቀዋል። ዶክተር ደሳለኝ ጫኔ በሰጣው ሐሳብ በሽፋን ውስጥ የሚካሄድ ምርመራ የሚያካሄድ ግለሰብ ከግድያ ውጭ ባሉ ወንጀሎች አይጠየቅም ተብሎ በአዋጁ የተደነገገው ሊስተካከል ይገባል ብሏል። ምርመራ ከሚካሄድበት ግለሰብ ጋር ተነጋግሮ የሙስና ወንጀል ቢሰራ እንዲሁም ኢሰባዊ በሆነ መንገድ ምርመራ ቢያካሄድ አይጠየቅም ማለት ነው ወይ ሲልም ጠይቋል። አክሎም በሰብአዊ መብቶችና ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች የተካተቱ ወንጀሎች አለመፈጸሙና ድርጊቱ ራሱን መከላከል መሆኑ ታይቶ መሆን እንደሚገባው ካልሆነ ግን የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው ብሏል። በአዋጁ የተቀመጡ ቅጣቶች የተጋነኑ መሆናቸውም ተገልጿል። ደሞዝ እንዲሻሻል ጥያቄ በሚቀርብበት ሀገር መንግስት የዋጋ ግሽበትን ለቅጣት ተመን ማሻሻያ ምክንያት አድርጎ ማስቀመጡ አስገርሞኛል ብሏል። ቀደም ባሉ ጊዜያት ከሀገሪቱ ተዘርፎ የወጣው 29 ቢሊዮን ዶላር መኖሩን የገለጸው የሌላው የፓርላማ አባል ገንዘቡን በማስመለስ በኩል የተገኘ ውጤት አለመኖሩን አስታውሷል። ሆኖም አዋጁ በ3 ተቃውሞ በአንድ ድምጽ ታቅቦ በአብላጫ ድምጽ ጸድቋል። ዘገባው የሪፖርተር ነው። ዕለታዊ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ነበርኩ። ጤና ይስጥልኝ።